የቀለጠው መንደር ጋይስ፣ አሁን አብረሽ በጣም ትልቅ ጭንቀት ነው ማለት ነው። ጭንቀት ላይ ነው ያለ። በዚህ ሩታ ልትከሰው ነው ያለ ስሜ ስም አጠፋ ብላ። በዚህ ከወንድሙ ጋር ተጣልቷል፣ ከነ ዳኒ ጋር ተጣልቷል። ሄርሜላ የምትታገት አሁን የምትታገተው ቆይ ማለት ነው። ምክንያቱም ያለ ስማቸው ስም አጥፍታ ይህን ሁሉ ነገር አድርጋችሁ ዝም ካሏት ነው። አሁን ቢያግቷት ራሱ ተገቢ ነው። ምክንያቱም ያለ ስማቸው ስም ሳይታገቱ ታገትኩ ብላለች። ከዛ አግተው መታገት እንዴት እንደሆነ ያሳዩታል። መታገት እንዴት እንደው ያሳዩሻል ሄርሜላ ማለት ነው። ሲቀጥል ደግሞ አብርሽ አሁን ላይ ከሩታ ልጅ ያለው ታውቃላችሁ፣ 1 አመት አልሞላውም። የሩታ እርግዝና የት ደረሰ? የኔ ጥያቄ ነው ይሄ። እንዲህ ሩታ እርግዝናዋ ግን የት ደርሶ ነው? እውነት እርጉዝ አይደለችም? እንዴ ይችል እዚህ እየዋሸች ነበረ? ይሄ እኔም ጠይቃለሁ። እርግዝናው የት ደረሰ? እስኪ መልስ አለው ወይ? የሩታ እርግዝና እርጉዝ ናት ወይስ አይደለችም? እንግዲህ ባለፈው እርጉዝ ነኝ ብላለች። እስካሁን ግን ሆዷ ምንም የተቀየረ ነገር የለም፣ እንደዛው ነው። ሲቀጥል አብርሽ ከሩታ እንግዲህ ህፃን ልጅ ያለው ታውቃላችሁ። በዚህ ሁኔታ ደግሞ ሄርሜላ ላይ አስረገዘ። ሽማግሌም ሳይልክ ምንም ሳይል። ሲቀጥል ደግሞ አብርሽ እርግጠኛ ነው ወይ ሄርሜላን ማስረገዙ ነው ጥያቄ። አሁን አቤላ ልክ የአብርሽ ነው ብሎ ተናገረ። አብርሽ ግን የኔ ነው እኮ አላለም። በቃ እርጉዝ ከሆንሽ ያው እኔ ቃል ገብቼልሻለሁ፣ ከአንቺ ምንም ብትሆኝ ምንም አርቅሽም፣ ችግሩን እንፍተው ነው እንጂ እያለ ልጁ የኔ ነው ብሎ አብርሽ አላመንም። ስለዚህ ሄርሜላ የእውነት ከአብርሽ አርግዛለች ወይ ነው ይሄ ትልቁ ጥያቄ፣ ይሄ ነው። ስለዚህ አብርሽ አማራጩ መጥፋት ነው፣ በቃ መጥፋት ነው። በቃ ከዚህ ውጭ ሌላ ምንም አማራጭ የለው። ምክንያቱም አሁን ትናንትና ደስተኛ ቢሆን ኖሮ ሄርሜላን እንትኑ ሲታይ አብሮ ሄር ነበረ። ደስተኛ ስላልሆነ ራሴን ላዳምጥ ብሎ ሄደ ማለት ነው። ስለዚህ ልጁ ራሱ የሱ እንደሆነ እርግጠኛ ነው ወይ ነው የኔ ጥያቄ። ሄርሜላ ያው ሆን ብላ ነው ያደረገችው ይሄንን ነገር። እርጉዝ ላትሆንም ትችላለች። አብሮሽን ለመፈተን ፈልጋም ሊሆን ይችላል። የእርግዝና መለኪያ አመጡ እኛን ለማሳመን ፈልገው ሊሆን ይችላል። የውሸቷን ሊሆን ይችላል። የሆነ ቦታ ሄዳ ወይም መታ መልስ የምትመልሰው ስላጣች፣ ምክንያት ስላጣች ነው ይሄንን እርጉዝ ነኝ ብላ የመጣችው። እንግዲህ እርጉዝ ከሆነም ይገፋል፣ ቦርጭ ከሆነም ይጠፋል ብሏል ያገሬ ሰው። እንግዲህ ይሄ እርግዝናው የምናየው ነው የሚሆነው ወደፊት። ግን አብርሽ አሁን ላይ በቃ ጭንቅላቱ ሊፈነዳ ነው። ምን መወሰን እንዳለበት ሁሉ ግራ ገብቶታል። ሄርሜላ ጋር እንዳይሆን እዛ ልጅ አስረግዟል፣ ጋብቻ የላቸውም ምናምን። አሁን እንግዲህ ሽማግሌ ላክ ይባላል። እርጉዝ ከሆነች እንግዲህ አብርሽ ለሄርሜላ ሽማግሌ ይልካል ለሄርሜላ ሽማግሌ ይልካል ማለት ነው። ይሄ ሁሉ ነገር ሲሆን ሩታ ዝም ብላ ታያለች ወይ ነው የኔ ጥያቄ፣ ትልቁ ጥያቄ። እና ሄርሜላ በዚህ ፍጥረት ታረግዛለች ብሎ ማንም አላሰበም። እና አብርሽ አሁን ላይ በጣም ጭንቀት ላይ ነው። ሲቀጥል ሄርሜላ አብርሽ ጋር ግዛ ከሆነ ሆን ብላ ነው ያረገዘችው። የጠፋችው ሆን ብላ ነው ያረገዘችው፣ ሆን ብላ ነው። ምክንያቱም ሴት ናችሁ፣ ከአንድ ወንድ ጋር ስተኙ ምን ሊፈጠር እንደሚችል ታውቃላችሁ። ይህንን መጠቀም ትችል ነበረ። ሆን ብላ አረገዘች። አብርሽን ብትሆን ከሄርሜላ ጋር ስተኛ ምን እንደሚፈጠር ታውቃለህ። አንተ ዝም ብለህ በቃ ረስማም። እና ልጁ አሁን ላይ በጣም ትልቅ ጭንቀት ውስጥ ነው። ለሩታ አሁን ትናንትና እኔና ሄርሜላ እንፈታዋለን፣ ምንም ይፈጠር ምንም የኔና የሷ ጉዳይ ነው አለ እንጂ እሱ በጣም ተጨንቋል፣ በጣም ደብሮታል፣ በጣም ከፍቶታል። ሄርሜላ ይሄን ነገር ማረጓ አላስደስተው። ሄርሜላ ጋር ሆኖም እኮ ደስተኛው ነው አይደለም፣ በልህ እኮ ነው። እነ ሜሪ በግድ ከሩታ ጋር አሁን ሲሉት ነው በልህ ለሄርሜላ ቀለበት ያሰርላት። እሷ ደግሞ ቀለበት ሲያሰርላት በፍጥነት የራስ ያደርጋሉ ብላ አረገዘች ማለት ነው። ከሱም ይሁን ከሌላም ብቻ አረገዘች። እንግዲህ ከሌላ እርግዛም ሊሆን ይችላል። ከሱ ያሟከፈችበት አንድ ቀን በሆነ ነገር አባብላ አብራው ትተኛለች። ከዛ አረገዝኩ ካንተ ትለዋለች፣ የትም ሄዳ እንትን እያለች ማለት ነው። እና እንደዚህ ለራሳቸው ክብር የሌላቸው ሰዎች እንዴት ነው አንቺ ቆይ ራስሽን ሳታከብሪ ቤተሰብሽን? ረብስማ የምር በጣም ነው የሚደብረው። የሆነን ሰው ለማግኘት ብላችሁ ልጅ ስላረግዛችሁ ብቻ የሆነ ሰው አብሯችሁ የሚሆን ይመስላችሁ። አሁን ልጁ በጭንቀት ሊፈነዳ ነው። እነ ሩታ ስማችን አጥፍታል ብለው ሊከሱት ነው። እንከሳለን እያሉ ነው። እዚህ ሄርሜላ አረገዝኩ ብለዋለች። የሱ ይሁን አይሁን እርግጠኛ አይደለም። ደግሞ ካረገዘች ደግሞ ሽማግሌ ላክ እንጋባ ማለቷ አይቀርም ልጅቷ። ይህ ጥያቄ ተጠይቀዋለች። እሱ እንግዲህ ደግሞ ምን አይነት መልስ ይመልሳል? ሽማግሌ ልክም አንጋባም። እንደዛ ቢሆን ኑሮ ሄርሜላ ባትፈልጊ ኑሮ የሆነ ነገር ማድረግም ትችይ ነበር እኮ እዚህ ጋር ራስሽንም ሳታዋርጅ። በእርግጥ ኃጢያት መስራትሽ ልክ አይደለም፣ ምንም ነገር አለማድረግሽ። ግን ደግሞ እዚህ ጋር መተሽ መናገር የፈለግሽበት ዋናው ኢሹ ማናደድም የፈለግሽው
ሩታን ነው። እንደውም እኔ አቤላም እህቷ ምናምንም ተመካክረው ነው ይህችን ነገር ያረጓት። አርግሽ በቃ አብረሽ ሩታ ጋር አይሄድም ከዛ በኋላ ምናምን እና አብርሽ ሊጠፋ ይችላል፣ ልክ ካሁን በፊት እንደጠፋው ማለት ነው። ምክንያቱም ባለፈው የፍቅር ጥያቄ ያቀረበችልኝ ብሎ በጭንቀት ማን እንደሚመርጥ ግራ ገባው። ሩታ እንዳይመርጥ ሄርሜላ ልትቀርበት ነው፣ ሄርሜላ እንዳይመርጥ ሩታ ልትቀርበት ነው። እና ያኔ ታስታውሳላችሁ ጠፍቶ ነበር። እና አብርሽ እንግዲህ ሲጨንቀው አማራጭ ሲያጣ ይጠፋል። እና እንግዲህ ምን ይፈጠራል? አብርሽ አምሮ የሄርሜላ ልጅ ደስተኛ ሆኖ ይቀበላል ወይስ ደግሞ የኔ አይደለም ብሎ ጥያቄ ያነሳል? ሲቀጥል ደግሞ ይጠፋል ወይ ደግሞ ሽማግሌ ልኮ አግብቷት በንዴት እነ ሩታን ለማናደድ እንትን ይላል። የተናደዳችሁት ሄርሜላ ስላረገዘች ነው የተናደድሽው አላት ሩታን ማለት ነው። አዎ ያናድዳል፣ ማናደድማ ያናድዳል። ግን ደግሞ ለረዲ ትታለች። አንተ ነህ እንጂ ካስሩ ምንም ትዳር ሳትመሰረት ከብዙ ሴት ጋር ማርገዝ ነው ያንተ ማስረገዝ ነው የሚደብረው። በጣም የሚያስጠላው ማለት ነው። አንድ ህጻን ልጅ ያለህ ከዛ ደግሞ ያሳያድግ ሌላ ሰው ጋር ሌላ ልጅ። አሁንም ደግሞ ነገ ከሄርሜላ ጋር ስትጣላ ከሌላ ሰው አንተ አብረህ ስትተኛ እኮ ይሄ ነገር እንደሚፈጠር ማወቅ አለብህ። እና አብረህ ለመተኛት እሷን ስታስብ ሽማግሌ ልካ ነበር መሆን የነበረበት። እሷን በእርግጥ ሽማግሌ እንዲላክላት ብዙ ጊዜ ጠይቃለች። ግን ደግሞ እሱ ሊያደርግላት ስላልቻለ በዚህ መንገድ የራሷ ለማድረግ አስባም ሊሆን ይችላል። ሄርሜላ እንግዲህ ሩታን ለመበቀል ያው በጣም ትሰጋለች። ኮንፊደንስ የላትም ታውቃላችሁ በራሷ። እንደዚህ አርጌ ወደ ራሴ ያመጣዋለሁ ምናምን አትልም። እና አብርሽ ብን ብሎ ሊጠፋ ይችላል፣ ብን ብሎ ሊጠፋ ይችላል። ሄርሜላም ደግሞ እነ ሩታ እንደዚህ አርገውሽ ሩታ ትበቀላታለች፣ ሄርሜላ ትበቀላታለች። የምትታገተው ሄርሜላ አሁን ነው። ሳትታገት ታግታለች ብለው መከራ ሲያሳዩአቸው ሰንብተው መታገት እንዴት እንደሆን ከዚህ በኋላ ያሳዩሻል። አዎ መታገት እንዴት እንደው ከዚህ በኋላ ያሳዩሻል። እነ ዳኒም ሆነ እነ ኤፍሬም ትናንትና ፊቱ ከሰል ነው የመሰለው፣ ከሰል ማለት ነው። ሶ መታገት እንዴት እንደሆን ደግሞ ያሳዩሻል ማለት ነው። እንግዲህ መጨረሻችሁን ማየት ነው የሚናፍቀኝ። አብርሽን መልስ ማየት እፈልጋለሁ። ልጁ የኔ ነው ብሎ ያምናል ወይ? ሲቀጥል ደግሞ ደስተኛ ይሆናል ወይ? ሄርሜላ ይቀበልሻል ወይ? ወይስ ደግሞ እንደ ሩታ ትቶሽ ይሄዳል? ሳልፈልግ ለምን አረገሽ ብሎ የኔ አይደለም የሚል ጥያቄ ያነሳባታል። አናቅም እንግዲህ ይሄንን ዛሬ ነው የምናየው ማለት ነው። አብርሽ ከጠፋ ግን በቃ ኦ ማይ ጋድ እንዴት እንደምስቅ የቆጡን አውርድ ብላ ብብቷን ጣለች ይባላል። አብርሽን የራስ ያረጋለሁ ብለሽ ስታለቅሽ እንዳትኖሪ ሄርሜላ ማለት ነው።